ሰላም ውድ ቤተሰቦች እንደገና እንኳን በሰላም መጣችሁ ወደ ዶክተር ታሪኩ ቻናል። ዛሬም እንደተለመደው ወሳኝ በሆነ ርዕሰ ጉዳዮች እንወያያለን። በተፈጥሮ መንገድ ግፊታችን ለመቆጣጠር ወይም ለመቀነስ የሚረዱ ድንቅ ምግቦችን ነው ዛሬ በደንብ አድርጌ የምነግራችሁ። ብዙ ሰዎች ግፊትን ለመቆጣጠር መድኃኒት ብቻ አስፈላጊ አድርገው ይቆጥራሉ። ነገር ግን በየቀኑ የምትበሏቸው ምግቦች ወይም የደም ግፊቶችን ሊጨምሩ ወይም ደግሞ ሊቀንሱ ይችላሉ በተፈጥሮ መንገድ ማለት ነው። ስለዚህ በዚህ ቪዲዮ በጣም ቆንጆ የምንላቸውን አስደናቂ የሆኑ ግፊትን የሚቀንሱ ምግቦች የደም ስሮቻችንን ዘና በማድረግ እንደዚሁም ከልክ ያለፈ ጨው ከሰውነታችን በማስወገድ እንደዚሁም ደግሞ የደም ዝውውርን በማሻሻል አስደናቂ የሆኑ ምግቦች የሚሰሩትን ስራ በጥልቀትና ከየነ ምግብ ዝርዝሮቻቸው ነው ዛሬ የምነግራችሁ። እንዲሁም በመጨረሻ በተግባር በየአንዳንዱ ክፍል ላይ በተግባር የምትመገቧቸው ምግቦች ከነተለዋጮቻቸው እንደዚሁ እናወራለን። ታዲያ እናንተ ይህን ቪዲዮ እንደተለመደው ላይክ እና ሼር ማድረግ እንዲሁም ኮሜንት ማስቀመጥ እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ስለዚህ ወደ ቪዲዮ እንግባ። የመጀመሪያው እንግዲህ አረንጓዴ ቅጠላ ቅጠሎች ናቸው። የመጀመሪያዎቹ በጣም ድንቅ ምግቦች ከምንላቸው ውስጥ አረንጓዴ ቅጠላ ቅጠሎች ሲሆኑ ከነዚህም ውስጥ ሰላጣ፣ ያበሻ ጎመን፣ ጥቅል ጎመን፣ ቆስጣ እነዚህ እንግዲህ በየቦታው ቤታችን የምናገኛቸው ናቸው። የምታገኙ ከሆነ ደግሞ ስፒናች እንደ ቆስጣ አይነት ዝርያ የሆነ ቅጠል ነው። ስፒናች የሚሉት ቅጠል ካገኛችሁም እነዚህ ውስጥ ይመደባል። ነገር ግን መጀመሪያ የዘረዘርኩላችሁ በስፋት የምናገኛቸው ናቸው እኛ በየቤቶቻችን ማለት ነው። እነዚህ ምግቦች በውስጣቸው እንግዲህ ፖታሺየም፣ ማግኒዥየም እና ፋይበር የሚባሉ ሶስት ለግፊት ወሳኝ የሆኑ ንጥረ ነገሮችን የያዙ ሲሆን ፖታሺየም እንግዲህ በሰውነታችን በኩላሊት በኩል ከልክ ያለፈ ሶዲየም ጨውን ያስወጣል። ይህ ደግሞ በጣም አስፈላጊ ነው፣ ምክንያቱም ሶዲየም ግፊት ለመጨመር ዋነኛ መንስኤ ነው። እነዚህ አረንጓዴ ቅጠሎች በተጨማሪ የደም ስርን ዘና በማድረግና የደም ዝውውርን በማሻሻል ትልቅ ሚናን ይጫወታሉ። ስንመገባቸውም ከፈለግን እንደ ሰላጣ አድርገን ከነዚህ ውስጥ ያሉትን እንግዲህ ጥቅል ጎመንን ሰላጣ ውስጥ መጠቀም እንችላለን። እንደዚሁም ደግሞ ራሱን ሰላጣ ቅጠሉን በሰላጣ አይነት መልክ ከቲማቲም ጋር ከሽንኩርት ምናምን አድርገን በጥሬ መልክ መጠቀም እንችላለን። ወይም ደግሞ የተወሰነ እሳት ጎመኑንም ይሁን ይችላል ጥቅል ጎመኑን ወይም ቆስጣውን ወይም ስፒናቹን የተወሰነ እሳት ገንፈል በማድረግ ደግሞ እንደዚሁም እንደ አትክልት ወጥነት መጠቀም እንችላለን ማለት ነው። ስለዚህ ሁሉንም በጥሬ ላይሆን ይችላል እሳት መታ ያረጋቸዋል። ነገር ግን በደንብ የጠለቀ እሳት መኖር የለበትም። እዚህ ላይ መጠንቀቅ ያለባችሁ ዘይትና ጨው መብዛት የለበትም እነዚህን ስትጠቀሙ። እነዚህ ከምንገመገባቸው እንግዲህ ምሳ ላይ፣ ራት ላይ፣ አንዳንዴም ሳንዱችም አድርገን ከተለያዩ ከእንቁላል ጋር ከምን ጋር አድርገን መጠቀም እንችላለን። ወይም ደግሞ እንደ ስሙዚ ጁስ ነገር አድርገን ፈጭተም መጠቀም እንችላለን ማለት ነው። ይሄ እንግዲህ የመጀመሪያው ነው። ሁለተኛው በጣም ወሳኝ አስደናቂ ምግብ የምንለው ደግሞ ሙዝ እና ሌሎች ፖታሺየም የበለጸጉ ምግቦች ናቸው። ሙዝን ጨምሮ በዋናነት ሙዝ እዚህ ውስጥ ስለሚመደብ ነው እንጂ ሌሎችም በፖታሺየም የበለጸጉ ምግቦች ናቸው። ለደም ግፊት በጣም ታዋቂና ወሳኝ ከሆኑ ምግቦች ውስጥ አንዱ እንግዲህ ሙዝ ነው። ሙዝ በውስጡ ከፍተኛ የሆነ የፖታሺየም መጠን ያለው ሲሆን ቀደም እንደገለጽኩላችሁ እንግዲህ ሶዲየም በሰውነታችሁ ውስጥ የማመጣጠን ስራን ይሰራል። ብዙ ሰዎች አሁን ላይ ብዙ ጨው ወይም ሶዲየም ያላቸውን በማብዛት በተቃራኒው ብዙ ፖታሺየም ያላቸው ምግቦች አይመገቡም። ይህም እንግዲህ ግፊት ለመጨመር ምክንያት ይሆናል ማለት ነው። ከሙዝ በተጨማሪ ሌሎች በፖታሺየም የበለጸጉ ምግቦች ግፊትን የሚቀንሱ አንድ ምድብ ላይ ያሉት ምንድናቸው ካላችሁ አቮካዶ፣ ብርቱካን፣ ስኳር ድንች፣ ቲማቲም እና ባቄላ ናቸው። ስለዚህ እነዚህ ምግቦች የደም ስርን ዘና በማድረግ የልብን ስራ በማሳለጥና የፈሳሽ መመጣጠን በሰውነታችን ላይ እንዲካሄድ ያደርጋሉ። ይሄም ለግፊት መቀነስ ትልቅ አስተዋጽኦ ይኖራል። ስለዚህ ሌሎች የተጠባበሱ እና ጨዋማ የሆኑ ምግቦችን ከመብላት እነዚህን ምግቦች በፍሩት ፓንች መልክ በማድረግ ሊሆን ይችላል እንግዲህ አሁን የነገርኳችሁን በመቆራረጥ ወይም ደግሞ እንደ መቅሰስ በሰላጣ ውስጥ በማስገባት ሊሆን ይችላል። በጣም ጠቃሚ የሆኑ ምግቦች ናቸው። እነዚህን ሞክሯቸው። በሶስተኛ ደረጃ የምናያቸው ደግሞ ባቄላና ሌሎች ጥራጥሬ እህሎች። እንግዲህ ባቄላ በዋናነት ብለን ተነሳን እንጂ በውስጡ ያሉ ሌሎች ጥራጥሬ እህሎች አሉ። እንደ ሽምብራ፣ አተር፣ ባቄላ፣ አባጮማ የምንላቸው ጥራጥሬዎች ለግፊት በጣም ተመራጭ ናቸው። እነዚህ እህሎች በውስጣቸው ፋይበር፣ ማግኒዥየም እና የእጽዋት ፕሮቲን የበለጸጉ ናቸው። እነዚህ ምግቦች የደም ስርን ጤና መጠበቅ ብቻ ሳይሆን ኮሌስትሮልን ለመቆጣጠርና በውስጣቸው ባለው ፋይበር አማካኝነት የጥጋብ ስሜት በመፍጠር ውፍረትን ይቀንሳሉ። ይህም እንግዲህ
የግፊትን ለመቀነስ በጣም አስፈላጊ ነው ማለት ነው አይደል? የተቀነባበሩ የስጋ ውጤቶችን ይሄ አሁን በርገር፣ ፒዛ በቺዝ አርገን ወይም ደግሞ ስጋን እንደ ስላይስ አርገን ቆርጠን ከምንሰራው ይልቅ እንደ ቢፍ ማለት ነው አርገን አቀነባብረን ከምንበላቸው ምግቦች ይልቅ እንደዚሁም ቤታችን ውስጥ ፓስታ፣ ሞኮሮኒ እያልን ምግቦችን ከመብላት ይልቅ እነዚህ እንግዲህ የምስር ሊሆን ይችላል ወይም ሌሎች አትክልቶች ጋር ሾርባ ማድረግ ይቻላል። አሁን የዘረዘርኩላችሁን ንፍሮ አድርጎ እህሎቹን አገንፍሎ መጠቀም እንችላለን። እንደ ቆሎ አድርገን ብንጠቀማቸው መመገብ የምንችላቸው ቤታችን ውስጥ በቀላሉ የምናገኛቸው ምግቦች ናቸው። በአራተኛ ደረጃ አሳና በኦሜጋ 3 የበለጸጉ የአሳ ዘሮች ናቸው። እነዚህም እንግዲህ ሌሎች ግፊትን ለመቀነስ ከሚደረጉ ድንቅ ምግቦች ውስጥ የሚመደቡ ናቸው። እንደ ሳልመን፣ ሰርዲን እና ቱና አይነት ምግቦች ናቸው እዚህ ውስጥ ያሉት። እነዚህ በውስጣቸው ኦሜጋ 3 ያላቸው ሲሆን እንግዲህ የሰውነትን ብግነትን በመቀነስ የደም ስራችንን ዘና እንዲል በማድረግ የልብን ጫና በመጠበቅ እንግዲህ በተቻለ አቅም ግፊትን ይቀንሳሉ ማለት ነው። ስለዚህ ጮማ፣ የተጠባበሱ ሳምቡሳ፣ ቆቀር የተለያዩ አይነት ምግቦችን ከመብላት ወይም በዘይት የተጠበሱ ከመብላት እነዚህን በኦቨን አብስሎ እንደ ግሪልድ አድርጎ አሳዎችን መጠቀም ወይም ደግሞ ቱናን እንደዚሁ ከተለያዩ ሰላጣ ጋር ሊሆን ይችላል ከተለያዩ ምግቦች ጋር አድርጎ መመገብ ያስፈልጋል። እንግዲህ በሳምንት አንዴ ወይ ሁለቴ ካደረጋችሁ በቂ ሊሆን ይችላል። ምክንያቱም እንግዲህ ካለው ኢኮኖሚም ኑሮ ውድነቱም አንፃር ምናምን እንደዛ ማድረግ ትችላላችሁ። ሌላው በአምስተኛ ደረጃ ለውዝና ሌሎች ቅባታማ እህሎች ናቸው። እንግዲህ እነዚህ በትንሹ የምንጠቀማቸው ግን የሚገርም ስራን ይሰራሉ። ምክንያቱም ያው መብዛት የለባቸውም ኃይልም ስለሚሰጡ። ስለዚህ ሳይበዙ ነው የምንጠቀማቸው፣ ነገር ግን በትንሹ ተጠቀምናቸው የሚገርም ውጤትን ያመጣሉ። እንደ አልመንድ ፍሬ፣ ለውዝ፣ የዱባ ፍሬ፣ ሱፍ፣ ተልባ እና ኑግ አይነት ቅባታማ እህሎች የምንላቸው ናቸው። በውስጣቸው ጤናማ የሆነ ቅባት አላቸው። ማግኒዥየም እና ፕሮቲንም እንደዚሁ አላቸው። ይህም በተለይ ማግኒዥየም ከነዚህ ውስጥ እንግዲህ የደም ስርን ዘና በማድረግ ግፊትን የሚቀንሰው አካል እሱ ነው። እዚህ ጋር ጥንቃቄ ማድረግ ያለባችሁ በነገራችን ላይ ለውዝ ብዙ ቦታ ሲዘጋጃላ ጫው ሊኖረው ይችላል። በቆሎ መልክም ቢሆን የሚሸጠው ጫው ሊኖረው ይችላል። እንደዚሁም ደግሞ ስኳር ሊኖረው ይችላል። እንደ በተር ሆኖ የሚሸጠው ማለት ነው የለውዝ ቅቤ። እሱ መኖር የለበትም። ጫውና ስኳር የሌለው ቢሆን ይመረጣል። አንዳንድ በአካባቢዎች ለውዝን የሚያመርቱ አሉ። ቀጥታ ከነሱ መግዛት የተሻለ ነው ብዬ እመክራችኋለሁ። እንደዚሁም ደግሞ ፍሬውን ካገኛችሁ ራሳችሁ ቆልታችሁ መጠቀም ትችላላችሁ ወይም መፍጨት ትችላላችሁ። እንግዲህ በቆሎ መልክ ወይም ሰላጣ ውስጥ በመበተን ሊሆን ይችላል። እነዚህን የቅባት እህሎች ሰላጣዎቻችሁ ላይ መበተን ትችላላችሁ። ሱፉ፣ ተልባው፣ ለውዙ እነዚህን በየምግቦቻችን ውስጥ በማስገባት በተለይ ሰላጣ ላይ በማስገባት መጠቀም የምንችላቸውና ግፊትን የሚቀንሱ አስደናቂ ምግቦች ናቸው ማለት ነው። በስድስተኛ ደረጃ የተቀመጡት ደግሞ እንግዲህ አጃና ሌሎች ያልተፈተጉ እህሎች። እነዚህ አጃና ያልተፈተጉ እህሎች ደግሞ ሆል ግሬንስ የምንላቸው ናቸው። ለልብ ጤና በጣም ወሳኝ ናቸው። ኦትስ ወይም አጃ በቂንጬ መልክ ሊሆን ይችላል የምንጠቀመው፣ እንደ ሾርባ ሊሆን ይችላል። ሩዝ፣ ብራውን ሩዝ ነጩ ሳይሆን ብራውን ሩዝ የምንለው ሊሆን መጠቀም ትችላላችሁ። እዚህ ውስጥ የገብስ ዳቦ፣ የአጃ ዳቦ፣ ቂጣ በገብስም ሊሆን ይችላል በአጃ ሊሆን ይችላል ቂጣ መጋገር ትችላላችሁ። እንዲሁም እንግዲህ የገብስ ቆሎ ናቸው። እነዚህ ያልተፈተጉ እህሎች የምንላቸው በተለይ ለቁርስ በጣም ተመራጭ ናቸው። እነ ኦትስ እና አጃ ቂንጬ ተደርገው የሚሰሩት ከሙዝ ጋር ሊሆን ይችላል። ለውዝ ጣል ጣል አድርጋችሁበት መጠቀም ትችላላችሁ ቁርስ ላይ ማለት ነው። በሰባተኛ ደረጃ ነጭ ሽንኩርት በጣም የሚደንቅ ተክል ነው። ባይዘው ነጭ ሽንኩርት ይሄ ደርቆ ወይም ተፈጭቶ አንዳንዴ በታብሌት መልክ ምናምን ሰፕለት የሚደረገው ሳይሆን ፍሬሽ ሆኖ ቤታችን የላጥን የምንጠቀመው ነጭ ሽንኩርት በጣም በሚገርም ሁኔታ ግፊትን የመቀነስ ኃይል አለው በብዙ ጥናቶች። ከአትክልት ጋር ሾርባ ውስጥ ወጣችን ውስጥ እንግዲህ በማስገባት መጠቀም እስካሁን ከላይ የዘረዘርኳቸው ውስጥ መጠቀም ትችላላችሁ ማለት ነው። በስምንተኛ ደረጃ ሀብሀብና እንጆሪ ዘሮች ናቸው። እነዚህ ፍሩት ቢሆኑም ለብቻ የተጠቀሱበት ምክንያት እንግዲህ በቀደም እንዳልነው በፖታሺየም ዝርያ ውስጥ ባለው ውስጥ አይሆን ተፈጥሯዊ በሆኑ ንጥረ ነገሮች ውስጣቸው ባለው የደም ስርን ዘና በማድረግ እንደዚሁም ደግሞ እንጆሪ አንቲኦክሲዳንት ወይም ጸረ መርዛማ የምንለው ንጥረ ነገሮች ለብቻው ስላለው ይሄም የደም ስርን ብግነትን በመቀነስ ግፊትን የመቀነስ ባህሪ አለው ማለት ነው። እነዚህ ፍራፍሬዎች በሚደንቅ ሁኔታ በተለያየ መንገድ ከሌሎች ፍሩቶች ጋር እንደ ፍሩት ፓንች ሆነ መጠቀም እንችላለን። በጁስ መልክ ስኳር ሳይገባ መጠቀም ሁሉ እንችላለን።
በዘጠነኛና በጣም ወሳኙ በጣም ብዙ ሰው ትኩረት የማይሰጠውና የሚንቀው ማለት ይቻላል ነገር ግን በጣም ጠቃሚ የሆነ እስካሁን ከጠቀስኳቸውም የበለጠ በጣም የሚጠቅም ቢኖር ውሃ ነው። በቂ ውሃ እንግዲህ የደም ዝውውር እንዲሻሻልና እንዲመጣጠን ያደርጋል። ውሃ ብቻውን ከሎሚ ጋር ሊሆን ይችላል፣ ብቻውን ሊሆን ይችላል፣ ሻይ ጋር ሊሆን ይችላል። ማለት ያው በሻይ መልክ አፍልተን ሊሆን ይችላል። ብቻ ውሃ ወደ ሰውነታችን መግባት አለበት። ነገር ግን ለስላሳ መጠጥ፣ ኃይል ሰጪ መጠጦች እና አልኮል መጠጦች ግን በእነዚህ መቀየር አለባቸው ማለት ነው። ስለዚህ ጠቅለል ሳደርግላችሁ አረንጓዴ ቅጠላ ቅጠሎች፣ ሙዝና ቅድም የነገርኳችሁ በፖታሺየም የበለጸጉ ምግቦች፣ ባቄላና ሌሎች ጥራጥሬ ምግቦች፣ አሳዎች፣ ለውዝና ቅባታማ እህሎች፣ ያልተፈተጉ እህሎች ያልኳችሁ እንደና አጃ አይነቶቹ፣ ነጭ ሽንኩርት፣ ፍራፍሬዎች ብዬ ደግሞ የዘረዘርኳቸው በተለይ እንደና ሀብሀብና እንጆሪ ዘሮችና በማጠቃለያ ደግሞ ውሃ ብዬ ያጠቀስኩላችሁ በጣም አስደናቂ ግፊትን ለመቀነስ የሚጠቅሙ ምግቦች። እንግዲህ ከዚህ ከጠቀስኳቸው ውጭ ያሉትን አትጠቀሙ እንደማለት ነው። በመካከል የሚያነሳውላችሁ ማለት ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ቸር ቆዩ።